መንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች፣ የቅዱሳን ሁሉ ወዳጆች በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? ያላችሁበት የሰዓት አቆጣጠር እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን አደራችሁ። አሜን። አምላካችን ቅዱስ እግዚአብሔር ይህችን ቀን ባርኮ ቀድሶ በኃጢአት ባደረው ዕድሜያችን ላይ ተጨማሪ የንስሐና የትምህርት ጊዜ አድርጎ ስለሰጠን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ ደግሞ እስከ መጨረሻው የሚጸና እርሱ የተባረከ ነው በሚል ሕያው የእግዚአብሔር ቃል እንማማራለን። አምላካችን ቅዱስ እግዚአብሔር ሁላችንንም ያስተምረን። በመላው ዓለም የምትገኙ ይህን ሚዲያ የምትከታተሉ ኦርቶዶክሳውያን ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን እያንዳንዱ አገልግሎቷ መጽሐፍ ቅዱሳዊ ከመጽሐፍ ቅዱስ ዝንፍ ያላለ መጽሐፍ ቅዱስን መሰረት ያደረገ ለመሆኑ ባለፈው ሳምንት በተማማርነው ማየት ይቻላል። መጻጉዕን አንስተን ስናወራ ቤተክርስቲያናችን መጽሐፍ ቅዱስን በቅዳሴዋ፣ በሰዓታቷ፣ በመሐሌቷ በሙሉ እያካተተች መጽሐፍ ቅዱስን መሰረት አድርጋ እንደምትገለገል አይተናል። ዛሬ ደግሞ እንደ እግዚአብሔር ቅዱስ ፈቃድ ነገ ታስቦ የሚውለውን ደብረ ዘይት የሚባለውን ሰንበት በተመለከተ እንማማራለን። እንግዲህ የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ስለ ደብረ ዘይት ወይም የወይራ ተራራ ስለሚባለው አንድ ቅዱስ ቦታ ያወራል። ነገር ግን ኃይለ ቃሉ እስከ መጨረሻው የሚጸና እርሱ ይድናል የሚል ይሆናል። ማቴዎስ ምዕራፍ 24 ከቁጥር 13 ላይ ያለው እንግዲህ ደብረ ዘይት ቃሉ የግዕዝ ቃል ነው። ደብር ማለት ተራራ ማለት ነው። ዘይት ማለት እንደገና ወይራ ማለት ነው። ሁለቱ ጥምር ቃላት ደግሞ የሚሰጡት ትርጉም የወይራ ተራራ ወይም የወይራ ዛፍ የበዛበት ተራራ ማለት ነው። ይህ ተራራ በኢየሩሳሌም ምስራቃዊ ክፍል በኩል የሚገኝ ቅዱስ ተራራ ነው። ይህ ተራራ መዓልተ ይሜሄር በምኩራብ ወሌሊተ ይበይት በውስተ ደብረ ዘይት ተብሎ የተነገረለት ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ ቀን ቀን በምኩራብ ያስተምራል፣ ማታ ማታ ደግሞ ወደ ደብረ ዘይት ተራራ እየሄደ እየጸለየ ያድር እንደነበረ መጽሐፍ ቅዱስ ያስነብበናል እና እጅግ የተቀደሰ ቦታ፣ የጸሎት ቦታ፣ ቅዱስ ቦታ መሆኑ በብዙ የመጽሐፍ ቅዱስ ክፍሎች ተጠቅሶ እናገኛለን። ስለዚህ ይህ ተራራ ደግሞ የምስጢር ቦታ ነው። ልክ እንደ ደብረ ታቦር መለኮታዊ ባህሪውን የገለጠበት የምስጢር ተራራ እንደሚባል ሁሉ ይህ ደግሞ የመምጫውን ጉዳይ የተናገረበት ዓለም ሰማይና ምድር ሊጠቀለሉ ሲቃረቡ ምን አይነት ምልክቶች እንደሚታዩና ዓለም እንዴት እንደምታልፍ ለሐዋርያቱ የነገረበት ተራራ ስለሆነ የምስጢር ተራራ ተብሏል። ያችን ቀን ከአብ በቀር የሚያውቃት የለም ተብሎ እንደተነገረው ማንም ስለዛች ቀን ስለ ምጽአት የማያውቅ እንደሌለ ምስጢራዊ መሆኗ የተናገረ ቢሆንም ነገር ግን ምልክቶቹን በተመለከተ አባቶቻችን ሐዋርያት ቀርበው እንዘ ይነብር እግዚእነ ውስተ ደብረ ዘይት ቀርቦ አርዳኢሁ እንዳለ ቅዱስ ያሬድ በደብረ ዘይት ተቀምጦ በነበረ ጊዜ ሐዋርያት ለብቻቸው ቀረብ ብለው ጠይቀውታል። የመምጣት ጉዳይ እንዴት ነው? ምልክቶች ምን ምንድናቸው? ብለው ጠይቀውት ነበረ። ያቺ ቁርጥ ያለች በዚህ ቀን በዚህ ዓመተ ምሕረት የሚባል ነገር ባይኖርም ምስጢር ቢሆንም ነገር ግን መዳረሻዎቹ ምልክቶቹ ምን እንደሆነ ግን ይነግሯቸዋልና የዚህ ትምህርት ርዕስ ወይም የዛሬው ትምህርት መሰረታዊ ዓላማ ምንድን ነው? ጌታችን በደብረ ዘይት ለሐዋርያት የነገራቸውን የመምጫ ምልክቶችን በተመለከተ ፈጻሚዎችና አስፈጻሚዎች እንዳንሆን ለማስጠንቀቅ ነው። አስቀድሞ ለሐዋርያት ምልክቶቹን የነገራቸው ምልክቶቹ ባዩ ጊዜ እንዳይደናገጡ፣ እንዳይፈሩ፣ ከመስመራቸው እንዳይወጡ፣ ከአምልኮታቸው እንዳይጎድሉ ምልክቶቹን ነግሯቸዋል። በዚህ ዘመን ያለን የሐዋርያትን ሃይማኖት አድርገን የምንከተል ሐዋርያትን አባቶቻችን የምንል እኛ ደግሞ እነዚህ ምልክቶች በየጊዜው በእኛ ዕድሜም በቀጣይ
ጊዜም ሊሆኑ ይችላሉ። በሚከሰቱበት ጊዜ ሳንደናገጥ እነዚህ ሊሆኑ ግድ እንደሆነ እንኳን አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ ባለቤቱ ራሱ የተናገረው ነገር እርሱ የላካቸው ነቢያት የተናገሩት ነገር እንኳን አንዳችም የሚቀር ነገር እንደሌለ በእምነት አስረግጠን ሲከሰቱ ሲከወኑ ተግባራዊ ሲሆኑ ሳንደናገጥ ከዓላማችን ከመስመራችን ከአምልኮታችን ሳንዛነፍ እንድንቀጥል ማድረግ ነው ዋና ዓላማው የዚህ ትምህርት ማለት ነው። ምክንያቱም እስከ መጨረሻው የሚጸና እርሱ ይድናል ነው የሚለው። በዚህ ትምህርት 4 ክፍሎችን ነው የምናየው ባጭር። አንደኛ የጌታ መምጫ ዘመን ምልክቶች ምን ምንድን ናቸው? ምልክቶቹ ምን ምንድን ናቸው? ባጭር መጽሐፍ ቅዱስ እንደነገረ። ሁለተኛ ከምልክቶቹ እንዴት መጠበቅ እንችላለን ወይም በምልክት ደረጃ ከሚከሰቱት መከራዎች እንዴት ማምለጥ እንችላለን የሚል። ሶስተኛ መቼና እንዴት ነው መጠበቅም እንዴት ነው መዘጋጀት ያለብን የሚል። አራተኛና የመጨረሻው ደግሞ እስከ መጨረሻ ብንጸናኛ መከራዎችን አልፈን አሸንፈን እስከ መጨረሻ ብንጸና ምንድነው የምናገኘው? ጥቅማችን ምንድነው የሚለውን በአጭሩ እንመለከታለን ማለት ነው። እንግዲህ ከመጀመሪያው ንዑስ ክፍል ከመጀመሪያው ነጥብ ለመጀመር የመጀመሪያው ምልክት ብሎ ለሐዋርያት የነገራቸው አምላካችን መድኃኒታችን ኢየሱስ ክርስቶስ የሐሰተኞች ክርስቶሶችና የሐሰተኞች ነቢያቶች መነሳት ነው። በዛን ጊዜ የኔ መምጫ በተቃረበ ሰዓት ብዙ ሐሰተኞች ክርስቶሶች ይነሳሉ፣ ብዙ ሐሰተኞች ነቢያቶች ይነሳሉ የሚል የመጀመሪያው ምልክት ይሄ ነው ብሎ ነግሯቸዋል። ስለዚህ ከምልክቶቹ የመጀመሪያው ሐሰተኛ ክርስቶሶች ይነሳሉ። ይሄ በነገራችን ላይ ክርስቶስ ከመወለዱ በፊት ይሄ ቃል ክርስቶስ በራሱ ቃል ከመናገሩ በፊት አባቶቻችን ነቢያት ክርስቶስ እንደሚወለድ ሲናገሩ የምወለደው እኔ ነኝ፣ ክርስቶስ እኔ ነኝ ብለው የተናገሩ ነበሩ። ለምሳሌ ይሁዳ ዘገሊላና ቴዎዳስ ዘግብፅ የሚባሉ እኔ ክርስቶስ ነኝ ብለው ክርስቶስ ከመወለዱ በፊት ተነስተው ነበር። ምክንያቱም ነቢያት ክርስቶስ እንደሚወለድ በሰው ቁመት በጠባብ ደረት ተወስኖ በዚህ ዓለም እንደሚንቀሳቀስ ከኃጢአት ብቻዋ በቀር መልካም ነገር ሁሉ ሰው የሚያደርገውን እንደሚያደርግ በትንቢት ይናገሩ ስለነበረ እውነተኛው ክርስቶስ ከመምጣቱ በፊት እኔ ክርስቶስ ነኝ ብለው የተነሱ ነበሩ። ስለዚህ ለኃላፊም ነው እንደዚህም ደግሞ ለመጻኢም ነው የተነገረው ማለት ነው። በሀገር አሜሪካ ወደ 132 የሚሆኑ ግለሰቦች እኔ ክርስቶስ ነኝ ብለው ተነስተው ነበር። ቶታሊ እኔ ክርስቶስ ነኝ የወለደችኝ እናቴም ድንግል ናት ብለው 12 ሐዋርያት አሉኝ ብለው የተነሱ ሐሰተኛ ክርስቶሶች እንደነበሩ በዘመናችን አይተናል። ስለዚህ ትንቢቱ እየተፈጸመ እንዳለ የመጨረሻው ትንቢት ባይሆንም የምጥ መጀመሪያ የትንቢቶቹ መጀመሪያ እንደሆነ ያየንበት ጊዜም አለ። ሐሰተኞች ክርስቶሶች ይነሳሉ የሚለው ሕያው የእግዚአብሔር ቃል እየተተገበረ እያየን ነው ማለት ነው። ስለዚህ ሐሰተኞች ክርስቶሶች ይነሳሉ ቃል በቃል። ነገር ግን ዋና ሐሰተኛው ክርስቶስ ግን በዚህ በዮሐንስ ራእይ ምዕራፍ 13 ከቁጥር 1 ጀምሮ እንደምናየው ሐሰተኛ ሐሳዊ መሲህ የሚባለው ሐሰተኛ ክርስቶስ የሚባለው የሚነሳበት ጊዜ ግን ገና ሩቅ ነው። አሁን እየተከሰቱ ያሉ እኔ ክርስቶስ ነኝ እያሉ እየተነሱ ያሉ ግለሰቦች የዛ የመጨረሻው ሐሰተኛ ነቢዩ ሐሰተኛ ክርስቶስ ምልክቶች ናቸው ማለት ነው። ስለዚህ የመጀመሪያዎቹ ምልክቶች ሐሰተኞች ክርስቶሶች ይነሳሉ። ስለዚህ በዘመናችንስ ሐሰተኛ ክርስቶስ የለም ወይ? የግድ እኔ ክርስቶስ ነኝ ማለት አለበት? ነገር ግን ሐሰተኛ ክርስቶስን እያመለከ በስመ ክርስቶስ ያምልኮ መልክ የሌላቸው ኃይሉን የካዱ የለም ወይ? ስለዚህ ይሄን ማስተዋል ነው። እኛ ክርስቶስ የሚል ስም ስለተጠራ ኢየሱስ የሚል ስም ስለተጠራ እውነተኛው ኢየሱስን እውነተኛው ክርስቶስን እያመለኩ ነው ብለን መሞኘት ሳይሆን እያመለኩ ያሉት እውነተኛውን ክርስቶስ ነው ወይስ ሐሰተኛ? ሁለተኛ ሐሰተኛ ነቢያቶች ከክርስቶስ ልደት በፊትም በክርስቶስ ዘመንም ከክርስቶስ በኋላም ሐሰተኛ ነቢያቶች ተነስተው እኔ ከክርስቶስ የተላኩ እኔ ክርስቶስ ያናገረኝ ዛሬ እንደዚህ አድርግ ብሎ የላከኝ ቃል በቃል ያናገረኝ ነኝ እያሉ ትንቢት የሚናገሩ ትንቢት የሚመስል ነገር የሚሞክሩ ሐሰተኛ ነቢያቶች አሉ። እነዚህ ሐሰተኛ ነቢያቶች በአራት መልክ ከፍለን ማየት እንችላለን። አንደኛ የመረጃ ነቢያት የሚባሉ አሉ። አስቀድሞ መረጃ ይሰበሰባሉ።
በጥቅም ከሚጋሯቸው ግለሰቦች ስለ አንድ ሰው፣ አንድ ሀብታም ታዋቂ ሰው፣ ባለስልጣን፣ ሌላም ሊሆን ይችላል ትንቢት ሊናገርልህ ስለሚፈልጉት ሰው መጀመሪያ መረጃ ይሰበስባል፣ በማይታወቅ መልኩ በውስጥ ማለት ነው። ከዛ በኋላ ሰውየው ወደ ቤተ እምነታቸው እንዲመጣ ያደርጋሉ። የያዙትን መረጃ መሰረት አድርገው እንደዚህ ነህ እያሉ ይናገራሉ። እነዚህ የመረጃ ነቢያት ተብለው ይጠራሉ። መጀመሪያ መረጃ ሰብስበው ትንቢት እንደሚናገሩ አክት እያደረጉ የሚናገሩ ሐሰተኛ ነቢያቶች ማለት ነው፣ የመረጃ ነቢያት። ሁለተኛ ደግሞ የጥንቆላ ነቢያት የሚባሉ አሉ። አሁን ከመተት ጋር፣ ከጥንቆላ ጋር፣ ከድግምት ጋር፣ ከርኩሳን መናፍስት ጋር እየተገናኙ ርኩሳት መናፍስት እነሱን ተጠቅመው የሚመስል ነገር፣ ትክክል ያልሆነ ነገር ለጊዜው የሰውን አእምሮ እያደነዘዙ የሚመስል ነገር እየተናገሩ ትንቢት እንናገራለን የሚሉ ነገር ግን በጭራሽ ከክርስቶስ ጋር ግንኙነት የሌላቸው ከአጋንንት እና ከአጋንንታዊ ስራ ግን ከፍተኛ ቁርኝነት ያላቸው ነቢያቶች አሉ። ከጥንቆላ ጋር የተያያዘ ልክ ኃይል እንዳለው ሰው አድርጎ አክት እንዲያደርጉ እያገዛቸው በሐሰተኛ መንፈስ ጥንቆላ እያደረጉ ነቢያት ነን የሚሉ የጥንቆላ ነቢያት የሚባሉ አሉ። ሶስተኛ የሴራ ትንተና ነቢያት የሚባሉ አሉ። አንዳንድ ጊዜ የሰውን አእምሮ እየተጠቀሙ ሳይኮሎጂካል ዊክነስ የአንድ ግለሰብ የስነ አእምሮ ድክመት ስስ ብልቱ ምን እንደሆነ እያጠኑ የሴራ ትንተናም የተነትኑ ወቅታዊ ጉዳዮችን ነገስታት ለምሳሌ ምንድነው የሚፈልጉት፣ አሁን ያሉት ነገስታት የሚፈልጉት ምንድነው ብለው ያጠኑና እነሱ የሚፈልጉትን ነገር ሊሆን እንደሚችል የእነሱ ዘመን እንደሆነ እንደሚሳካላቸው አሸናፊዎች እንደሆኑ ስኬታሞች እንደሆኑ አድርገው ሴራ እየተነተኑ ነቢያትን እንተነበያለን የሚሉ የሴራ ትንተና ነቢያት የሚባለው። ሌላው የሳይኮሎጂ በተለይ ደግሞ በወጣቶች ላይ ያተኮረ የሳይኮሎጂ ትንተና ነቢያት የሚባለው። ወጣቶችን አሁን በእድሜ በኑሮ ሁኔታ በመሳሰሉ ነገሮች እየገቡ የሰዎችን የወጣቶችን አእምሮ አንተ እንደዚህ ብታደርግ እንደዚህ ታገኛለህ፣ እንደዚህ ብትሰራ እንደዚህ ይሳካልሃል እያሉ አእምሯቸውን ባልሆነ ነገር የሚበርዙ የእነሱን ደካማ ጎን እየተጠቀሙና ያሉበትን የእድሜ ክልል መሰረት አድርገው ለምሳሌ ፋይር ኤጅ ውስጥ ያሉ ወይም ደግሞ የትኩሳት እድሜ ላይ ያሉ ወጣቶች ምን እንደሚያስፈልጋቸው ተፈጥሯዊ ሰውነታቸው ምን እንደሚፈልግ ያውቃሉ። ይህን መሰረት አድርገው በደካማ ጎናቸው እየገቡ ሳይኮሎጂካሊ እነሱን ገንዘብ ማድረግ የሚችሉ የስነ ባህሪ ወይም ደግሞ የሳይኮሎጂካል ነቢያቶች ተብለው የሚጠሩ አሉ። እነዚህ አራት አይነቶች ናቸው ነቢያቶች እና እነዚህ በሙሉ አራቱም የሐሰት ነቢያቶች ናቸው። እነዚህ በሚበዙበት ጊዜ ያው የምጽአቱ ጊዜ እየተቃረበ እንደሆነና ምልክቶች እንደሆኑ ሁለተኛ ምልክት ተደርጎ ተነግሯል። ሶስተኛ ጦርና የጦር ወሬ ትሰማላችሁ የሚል እውነት ነው። ዓለማችን ከዓመተ ምህረት ወዲህ እንኳን ብንቆጥረው እጅግ በጣም በርካታ ጦርነቶችን አስተናግዳለች። አሁን የሁለት ሀገር፣ የሶስት ሀገር፣ የአራት፣ የአምስት ሀገር ጦርነት የተለመደ ነው። በዓለም አቀፍ ደረጃ ዓለም ራሷን 1 2 ብላ የቆጠረችው አንደኛ የዓለም ጦርነት፣ ሁለተኛ የዓለም ጦርነት ብላ የመዘገበችውን እንኳን ብንቆጥር እስካሁን ድረስ 2 ታላላቅ ጦርነቶች ተደርጓል። ለምሳሌ በዚህ ከ1914 እስከ 1918 በፈረንጆች አቆጣጠር ማለት ነው ወደ 22 ሚሊዮን ህዝብ ያለቀበት ጦርነት ተደርጓል በዓለም ደረጃ። ይሄ አሁን ዓለም በሙሉ የተስማማበት በዓለም መዝገብ ተመዝግቦ የሚገኝ በዓለም ደረጃ በዓለም አቀፍ ደረጃ የተደረገ ጦርነት ነው። ያ ጦርነት ዓለም ሰምታዋለች። በዛን ጊዜ የነበሩ ሰዎች ዋጋ ከፍሏል። በሁለተኛ ደግሞ ከ1939 እስከ 1945 ደግሞ አሁንም በፈረንጆች አቆጣጠር ነው ከ60 ሚሊዮን ህዝብ የሞተበት ጦርነት ተደርጓል። ዓለም የመዘገበችው ሁለተኛ የዓለም ጦርነት ብላ የምትጠራው ጦርነት ተካሂዷል። እነዚህ አሁን በዓለም አቀፍ ደረጃ የተደረጉ ናቸው እንጂ በ2 በ3 በ4 በ5 አገር መካከል የሚደረጉ ጦርነቶች እድሜ ልክ እየተደረጉ ናቸው። ነገር ግን ይሄ ጦርና የጦር ወሬ ትሰማላችሁ የሚባለው በዓለም አቀፍ ደረጃ የሚሆነውን ጦርነት አሁን ደግሞ በዘመናችን አያድርግብንና ሀያላን ሀገሮች ሶስተኛውን የዓለም ጦርነት ለመጀመር የሚመስል ነገር እየጀማመሩ ነው። ሀያላን የሚባሉ ሀገሮች እርስ በርስ
ክንድ ለክንድ እየተለካኩ ነው። ትከሻ ለትከሻ እየተለካኩ ነው። ይሄ መጨረሻው ምን ሊሆን ይችላል? አንዳንድ ተንታኞች ሶስተኛው የዓለም ጦርነት የሚጀመርበት ጦርነት ነው እያሉ ሟርትም ይሁን እውነት እየተናገሩ ነው። ነገር ግን ዞሮ ዞሮ እኛ አሟረትንም አላሟረትንም እግዚአብሔር አምላካችን በማይዋሽ ቃሉ ጦርና የጦር ወሬ ትሰማላችሁ የሚለው ቃል ስለተናገረ በራሳችን ዓለም በራሱ ኃጢአት ምክንያት የምትከፍለው ዋጋ ስለሆነ የማይቀር ነው። ይልቁንም የማይቀር እንደሆነ አውቀን ሁልጊዜ ተዘጋጅተን መኖር፣ ንስሐ ገብተን ሥጋው ደሙን ተቀብለን ክርስቶስ እንደሚፈልገው አይነት ሰው ሆነን ሰውነታችንን ንጹሕ ቤተ መቅደስ አድርገን መዘጋጀት እንጂ ሊሆንም ላይሆንም ይችላል ብሎ በመጠራጠር መኖር ስንፍና ነው ማለት ነው። ስለዚህ ጦርና የጦር ወሬ ትሰማላችሁ የሚለው ሌላው ምልክት ነው። በዘመናችን እየሰማንም ነው፣ ወደፊትም አያድርግብን እንጂ እጅግ በጣም በርካታ የጦርነት ምልክቶች አሉና እነዚህ አሁን እውነት ዓለም ሊያልፍ ምጽአት ተቃርበዋል ወይ የሚል ጥያቄ ቢነሳ እንግዲህ ያችን ዕለት የሚያውቃት አብ ብቻ ነው፣ እግዚአብሔር ብቻ ነው፣ ማንም አያውቅም። እኛ እየተነጋገርን ያለነው ስለ ምልክቶቹ ነው። ምልክቶቹን ግን በደንብ ኮንሽስ ወይም ደግሞ ንቁ ሆነን ማወቅ፣ እነዚህ ምልክቶች የምጽአት ምልክቶች መሆናቸውን ካወቅን ሁልጊዜ በየሰዓቱ በየቀኑ በየጊዜው ንስሐ እየገባን ወደ ክርስቶስ እየቀረብን እንሄዳለን። ይህ ሁሉ ጦርነት ምልክት እንጂ የመጨረሻ ጦርነት እንዳልሆነ በማወቅ ማለት ነው። ቀጣዩ ምልክት የተፈጥሮ መቃወስ ነው። በርካታ የተፈጥሮ መቃወሶች እያየን ነው። አሁን እንኳን ነፍሳቸውን በገነት ያኖርልንና እዚህ በእኛ በደቡብ የተከሰተ ርዕደ መሬት ብዙ ሰዎችን አሳጥቷል። ይሄ ርዕደ መሬት ከሰው ጋር ንክኪ የለው፣ ከተፈጥሮ ጋር ነው። የተፈጥሮ መቃወስ ነው። መሬት መንቀጥቀጥ በምን ይነሳል? ባለሙያዎች የሚተነትኑት ቢሆንም ዞሮ ዞሮ ተፈጥሯዊ ዲዛስተር ነው። ስለዚህ የመሬት መንቀጥቀጥ ይከሰታል በየቦታው በዓለም ደረጃ ማለት ነው። ያ የመሬት መንቀጥቀጥ ደግሞ የሚያስከትለው በርካታ ቀውስ አለ። ያ ስታዩ የምጽአት ምልክት መሆኑን አውቃችሁ ንስሐ ገብታችሁ ተዘጋጅታችሁ ኑሩ ነው። ሌላው ይሄ አውሎ ነፋስ የሚባለው በጣም በርካታ በተለይ በአውሮፓ በአሜሪካ ባደጉ ሀገሮች ብዙ ጊዜ ይከሰታል። በቴሌቪዥን መስኮት እናያለን። እጅግ በጣም ረዥም ጉዞ የሚጓዝ አውሎ ነፋስ አገራትን ሲደረምስ እናያለን። እነዚህ በሙሉ አሁን የምልክቶቹ አካል ናቸው ማለት ነው። አውሎ ነፋስ፣ በጎርፍ የሚጥለቀለቁ አገሮች እያየን ነው። የወቅቶች መዛባት ድሮ ክረምትና በጋ በሁኔታቸው ይታወቁ ነበር። በዚህ ሰዓት በክረምት ለምሳሌ ይበርዳል ብለህ የምትጠብቅ ከሆነ ይሞቃል። በጋ ደግሞ ይሞቃል ብለህ የምትጠብቅ ከሆነ ይበርዳል። አየር ጸባዩ ተዛብቷል። ለምን ተዛባ? እንግዲህ ዓለም እያስተናገደች ባለችው ኃጢአት ተፈጥሮ ራሱ እንዳይታዘዛት አምላካችን ቅዱስ እግዚአብሔር የመጀመሪያው ፍጥረት አዳምና ሔዋንን በገነት አሰልጥኖ ሲያኖራቸው አራዊት ይገዙላቸው ነበር። ስም እንኳን ያወጡላቸው የነበሩ እነሱ ነበሩ። እየመጡ የእግራቸውን ትቢያ እየላሱ ነበር የሚመገቡት። እጅግ ያከብሯቸው ነበር። ከፈጣሪያቸው ከተጣሉ በኋላ ግን ለሁለት ተከፈሉ። የቤት እንስሳትና የዱር እንስሳት ተባሉ። የዱር እንስሳቶቹ እናንተን አንገዛም፣ ለእናንተ አንገዛም፣ እናንተ ለፈጣሪያችሁ ለፈጠራችሁ ላከበራችሁ ስላልተገዛችሁ እኛም ለእናንተ አንገዛም ብለው የዱር አራዊት ሆነው የቀሯሉ። ደግሞ የቤት እንስሳት ሆነው ደግሞ የቀሯሉ። ስለዚህ ወቅቶችም እንደዚሁ እኛ የሰው ልጆች በምናደርገው ኃጢአት ምክንያት ወቅቶች ይዛባሉ። የወቅቶች መዛባት በራሱ የምጽአት መቃረብ ምልክት መሆኑ ማወቅ እንዳለብን ተነግሮናል። ድርቅ፣ ረሃብ፣ እነዚህ በሙሉ ምልክቶች ናቸው። በአንድ ቦታ በአንድ ሀገር በተወሰነ ሁኔታ የሚከሰት ረሃብ ወቅታዊ ሊሆን ይችላል። በዓለም አቀፍ ደረጃ የሚከሰት ረሃብ በርካታ ሰውን የሚቀጥፍ ረሃብ ከሆነ ግን ከምልክቶቹ አንዱ እንደሆነ ነግሮናል እና ሶስተኛው የተፈጥሮ መቃወስ የሚል ምልክት ነው ማለት ነው። እንግዲህ ምልክቶቹ እነዚህ ብቻ አይደሉም። ማቴዎስ 24ን ከመጀመሪያ ጀምረን እስከ መጨረሻ ድረስ ብናነበው በግልጽ ምልክቶቹ ተነግሯል። ነገር ግን ከምልክቶቹ ይህን ያህል ካየን እንዴት ከነዚህ መጠበቅ አለብን? እንደ አንድ ክርስቲያን እንዴት ከነዚህ መጠበቅ አለብን?
እንደ ቅዱስ ቃሉ መኖር ነው። እስከ መጨረሻው የሚጸና እርሱ ይድናል እንደተባለ እኛ በእያንዳንዱ የህይወት ውጣ ወረድ የሚገጥመን ክርስትናችንን የሚፈትን ስብዕናችንን የሚፈትን ክርስትናችንን የሚገዳደር ፈተና ሲገጥመን በቅዱስ ቃሉ መሰረት አባቶቻችን ሐዋርያት ከዛም ደግሞ ሐዋርያን አበው ከዛ በኋላ ደግሞ የመጡ ቅዱሳን ጻድቃን ሰማዕታት ሊቃውንት መተርጉማን ባለፉበት መንገድ እንደ ቅዱስ ቃሉ በማለፍ ይሄን ማሸነፍ እንችላለን። ከእንደዚህ አይነቶቹ ጎጂ የሆኑ ነገሮች መጠበቅ እንችላለን። በስጋም በነፍስም እንደ ክርስቲያን እንደነዚህ አይነት እንደ ርዕደ መሬት እንደ አውሎ ነፋስ እንደ ድርቅና እንደ ረሃብ ሆነው እኛን የሚያራቁትንን የኃጢአት አይነቶች በሙሉ በመራቅ እኛ ቅዱስ ንጹህ የሆነ የእግዚአብሔር ቤተ መቅደስ መሆናችንን ካወቅን ቤተ መቅደሳችንን እኛነታችንን ራሳችንን ሰውነታችንን የሚያጎድፉ የሚያቆሽሹ ከእግዚአብሔር የሚለዩና ኃጢአቶች ለይተን በማወቅ ከነሱ በመራቅ መጠበቅ እንችላለን ማለት ነው። ሐዋርያው ቅዱስ ጳውሎስ በዚህ ኤፌሶን 5:15 ላይ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። እያንዳንዳችን ያለንበት ዘመን የራሱ የሆነ ባህሪ ያለው። እኛ ያለንበት ዘመን አባቶቻችን የነበሩበት ዘመን አይደለም። አባቶቻችን የነበሩበት ዘመን ደግሞ እኛ የኖርንበት ዘመን አይደለም። እነሱ ዘመናቸውን ዋጅተው በዛን ጊዜ የነበሩ ክፉ ቀኖችን ደግሞ በክርስትናቸው አሸንፈው ከአሸናፊዎቹ ከድል አድራጊዎቹ ጎን ሆነው አልፏል። በእኛ ዘመን ደግሞ በአባቶቻችን ያልተከሰቱ እጅግ በጣም ክርስትናችንን የሚፈትኑ ክፉ ቀኖች አሉ። እያየናቸው ነው በዓይናችን። ይህ ዘመን ምን አይነት ዘመን እንደሆነ ሰው ከክርስትናው ይልቅ ዘሩ የበለጠበት፣ ከነፍሱ ይልቅ ስጋው የበለጠበት፣ ከሰማያዊ ቤቱ ይልቅ ምድራዊ ቤቱ የበለጠበት ዘመን ላይ ነው ያለን። ክር አስሮ ክርስቲያን ተብሎ በክርስቶስ ስም ተጠርቶ በኃጢአት ቦታ የሚገኝ መዓት ነው። ያ እጅግ የከበረ ዋጋ የተከፈለለትን ሰውነቱን የሚያረክስ በጣም መዓት ነው። ስለዚህ ከዚህ የከፋ ጊዜ ምን ሊኖር ይችላል? ያለንበት ዘመን ክፉ ከተባሉ ዘመኖች መሃል። ይህን ክፉ ዘመን ደግሞ እንዴት ነው መዋጀት ያለብን? እንደ ቅዱስ ቃል የሚወደኝ ትእዛዜን ይጠብቅ። 16 ትእዛዛት አሉ። 10 ትእዛዘ ኦሪትና 6 ቃላተ ወንጌል ማለት ነው። እነዚህን ከተገበርን ኃጢአት ከተባለው ነብር ከተባለው ሁሉ መራቅ እንችላለንና እንደ ቅዱስ ቃል በመኖር ከነዚህ መጠበቅ እንችላለን። ከመጎዳትም በነፍስም በስጋም ከመጎዳትም ልንድን እንችላለን። እንደዚሁም ፊልጵስዩስ 3:19 ላይ ሐዋርያው ቅዱስ ጳውሎስ ጨምሮ ምን ይላል? ክብራችንን በነውራችን ሆዳችንን አምላካችን ሐሳባችንን ምድራዊ ሳናደርግ ከነዚህ መጠበቅ እንችላለን። በዛን ጊዜ የሚነሱ ሰዎች ክብራቸው በነውራቸው ነው ይላል። ነውር የተባለ ነገር እንደ ክብር ነው የሚቆጥሩት። በዘመናችን ለምሳሌ የተገላለጠ ልብስ ለብሶ መሄድ፣ ራቆት መሄድ፣ የተቀዳደደ ልብስ መልበስ የስልጣኔ ምልክት የሆነበት። ድሮ ግን የተቀዳደደ ልብስ የሚለብሰው እብድ ነው። አንድን ሰው እብድ መሆኑን የምታውቀው የተቀዳደደ ልብስ፣ መልክ የሌለው ልብስ፣ ሱሪው ሸሚዙ የትኛው እንደሆነ በማይታወቅ መልኩ የሚለብስ ከሆነ ይሄ ሰውዬ አይምሮ አጥቷል፣ አብዷል፣ ስለዚህ ጸበል እንውሰደው፣ አስረን እናጸብለው ይባል ነበር ድሮ። አሁን ግን የተቀዳደደ ልብስ ሰውነትን በሙሉ የሚያሳይ ሀፍረትን በሙሉ የሚያሳይ ልብስ የለበሰ የሰለጠነ የሚባልበት፣ ተሸፋፍና የምትሄድ ሴት ደግሞ የገጠር ሴት ያልሰለጠነች የሚባልበት፣ ይሄ ክብራቸው በነውራቸው የተባለ ዘመን እየደረሰ እንደሆነ ማየት እንችላለን። እንግዲህ ትውልዱ ምን ያህል ነውሩ ክብሩ ደግሞ ነውሩ የሆነበት ጊዜ እንደደረስንና እኛ ልብ ልንል እንደሚያስፈልገን፣ ስለዚህ ከነዚህ መጠበቅ እንዳለብን፣ እነዚህ ምልክቶች ደግሞ የመጨረሻ ዘመን ምልክቶች መሆናቸውን አውቀን እኛ ደግሞ የክርስቶስ ስለሆንን የክርስቶስ የሚያደርገንን መልካም ስራ በመስራት ከነዚህ ክፉ ስራዎች ደግሞ ራሳችንን በመጠበቅ ከዚህ መዳን እንችላለን። መቼ ነው መጠበቅ ያለብን? ከነዚህ የእድሜ ክልል አለው ቢባል የእድሜ ክልል የለው። ሁል ጊዜ ተዘጋጅታችሁ ኑሮ።
እንደውም መክብብ 12:1 ላይ ሁሌ እንደምናነበው በግብዙና ወራት ፈጣሪን አስብ ነው። ሰው ሲደክም ሶስተኛ እግር ተጠቅሞ ካጎነበሰ በኋላ ሳይሆን ወደ ቤተክርስቲያን ወደ እግዚአብሔር መምጣት ያለበት ወደ ስጋው መምጣት ያለበት ገና በጉብዝና ወራት ማገልገል በሚችልበት ሰዓት፣ መሮጥ በሚችልበት ሰዓት፣ ማገዝ በሚችልበት ሰዓት በዛ ጊዜ ጀምሮ እግዚአብሔርን መፍራት። እግዚአብሔር መፍራት ማለት ደግሞ ሁል ጊዜ በቀንም በማታም በብርሃንም በጨለማ በቤትም ከቤት ውጭም እግዚአብሔርን ፊት ለፊት አድርጎ እየሳሉ ኃጢአት እንኳን ሲያስቡ እግዚአብሔርን የምናይ ከሆነ ኃጢአት መሆኑን አውቀን ወዲያው አማትበን ኃጢአቱን እንገስጸዋለን። ለመስራት የተቃረብን እንኳን ቢሆን እግዚአብሔርን ፊት ለፊት ካየነው እግዚአብሔር እኮ ኃጢአትን ይጸየፋል፣ እኔን ኃጢአተኛውን ባይጸየፈኝም የምስራውን ኃጢአት እኮ ይጸየፋል፣ ስለዚህ አምላኬን አስቀይመዋለሁ ብለን አማትበን ኃጢአት ከመስራት እንድናለን። ስለዚህ መቼ ነው ተዘጋጅተን መኖር ያለብን የሚል ጥያቄ ካለ ሁል ጊዜ እድሜ ዘመናችን ወደ ክርስቶስ ወደ ሙሽራችን ወደ መጨረሻው ቤታችን ወደ መንግስተ ሰማያት እስክንጠራ ድረስ በዚህ ዓለም እስካለን ድረስ የእድሜ ክልል ሳይኖር የሁኔታዎች የመመቸት ያለመመቸት የመራቅ የመቅረብ የማወቅ ያለማወቅ የሚባሉ ሁኔታዎች ሳይኖሩ ሁል ጊዜም ተዘጋጅተን መኖርና ሁል ጊዜ እንደ ቃሉ መኖር ያስፈልጋል። ታዲያ ይህን ሁሉ ብናደርግ ምንድነው የምንጠቀመው? እነዚህ ሁሉ በማድረግ የምንጠቀመው ምንድነው ቢባል የመጀመሪያው ጥቅማችን እኛ እውነተኛ የክርስቶስ ልጆች ነን። ብትወዱኝስ ትእዛዜን ጠብቁ አይደለም? ትእዛዙን በመጠበቃችን እውነተኛ የክርስቶስ ልጆች በ40 እና በ80 ቀናችን እኮ እውነተኛ የክርስቶስ ልጆች ተብለን ቤተክርስቲያን ስም ሰጥታን አዲስ ስም ሰጥታን ከመንፈስ ቅዱስ ተወልደን እውነተኛ ሰማያዊ ዜጋ ሆነናል። ነገር ግን የዛን ጊዜ የተቀበልነው ሰማያዊ ዜግነት በብዙ ነገር አቆሽሸነው ከክርስቶስ እጅግ በጣም ርቀን በምግባር ደግሞ በጣም ጎስቆለን እግዚአብሔርን አሳዝነን ሰውነታችንን አርክሰን ነው የምንኖረው። ስለዚህ ለመጀመሪያ ጊዜ ከነዚህ ከተጠበቅን የምንጠቀመው ጥቅም እውነተኛ የክርስቶስ ልጅ ነው። ከዚህ በላይ ምን ጥቅም አለ? እውነተኛ የክርስቶስ ልጅ ከመባል በላይ የዚህ ዓለም ኑሮ ቢሞላልን ቢሳካልን ቢደላን የክርስቶስን ልጅ ከመሆን በላይ አያስደስተን። እውነተኛ የክርስቶስ ልጅ እንሆናለን። እውነተኛ ክርስቲያን እንሆናለን። ሁለተኛ ውብ ሀገር እንወርሳለን። እኛ ሀገራችን በሰማይ ነው እንዳለው ቅዱስ ጳውሎስ እዚህ ያለነው በኪራይ ቤት ነው ያለነው፣ ለጊዜው ነው ያለነው። ቢበዛ 70 አሊያም 80 ከዛ በኋላ ግን በሽታ፣ ህመም፣ ችግር፣ ድካም ያለበት ነው። ስለዚህ በዚህ ዓለም የምንኖረው ጊዜያዊ ኑሮ ነው። እውነተኛ ቤታችን ዘላለማዊ ቤታችን የላይኛው ቤታችን ስለሆነ ውብ ሀገር እንወርሳለን። ምክንያቱም እናንተ የአባቴ ብሩካን ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ እንግዳ ሆኜ ተቀበላችሁኛል፣ ታስሬ ጠይቃችሁኛል፣ ታምሜም እንደዚሁ እግዚአብሔር ይማር በላችሁኛል። ስለዚህ ዓለም ከመፈጠሩ በፊት ለጻድቃን የተዘጋጀውን መንግስተ ሰማያት ውረሱ፣ ወደ አባታችሁ ቤት ወደ አባታችሁ ደስታ ግቡ የሚለው የመጨረሻ ሕያው ቃል እንሰማለን። ሌላው ትንሽ ቢሆንም ምድራዊ ኑሯችን የተረጋጋ ይሆናል። አንድ ሰው በትክክል እግዚአብሔርን በማምለክ ትእዛዛቱን በመፈጸም እንደ አግባቡ እንደ ሕጉ እንደ ስርዓቱ የሚኖር ከሆነ ህይወቱ የተረጋጋ ነው። ምክንያቱም መርሁ ያለኝ ይበቃኛል፣ አይስገበገብም። ትንሿን ይዞ እግዚአብሔር ሆይ ይችንም ያላገኙ ሰዎች አሉና ይችን ስለሰጠኝ የምኖርባትን ነገር ስለባረክልኝ አመሰግናለሁ። የሰጠኝ በቂ ነው ብለህ ነው የሰጠኝ። ስለዚህ በቂ ነው ብዬ እቀበላለሁ፣ ባለኝ አመስግኜ እኖራለሁ ብሎ ነው ተረጋግቶ የሚኖረው እውነተኛ ክርስቲያን ከሆነ። እንደዚሁም ደግሞ ክርስቶስ መቼ እንደሚመጣ አናውቅም ተብሏል። ክርስቶስ መቼ እንደሚመጣ ማናውቅ ከሆነ ሁል ጊዜ ተዘጋጅተን መኖር ጥቅሙ ክርስቶስ ሲመጣ አለመደናበር፣ አለመደንገጥ፣ ልክ እንደ 5 ሰነፎች መብራት የለንም አለ ማለት ይኖራል ማለት ነው። ከነ መብራታችን፣ ከነ ምግባራችን፣ ከነ ሃይማኖታችን፣ ከነ ማንነታችን እንገኛለን። ምክንያቱም የተዝረከረክን አይደለም።
ጥንቁቆች ዝግጁዎች ሆነን ስለምንኖር ክርስቶስ መቼ እንደሚመጣ ስለማናውቅ ሁልጊዜ ተዘጋጅተን ስለምንኖር በእውነት ክርስቶስ በመጣ ጊዜ አናፍርም ማለት ነው። ጥቅሙ ሌላው ተዘጋጅተን ስለምንኖር። ነገር ግን የሰው ልጅ ሁለት ምጽአት አለው። የመጀመሪያው ምጽአት ዕለተ ሞቱ ነው። ሁለተኛው ምጽአት ደግሞ ለሁሉም የሚሆን የመጨረሻው ሰማይና ምድር የሚጠቀልሉበት ምጽአት ነው። ያ ለሁሉም እኩል ነው። ለእያንዳንዳችን የሚመጣብን የሞት ምጽአት ግን በየግላችን ነው የሚመጣው። በመጨረሻ እንደ ቅዱስ ቃል ሐዋርያው ቅዱስ ጳውሎስ በዚህ በሮሜ 8:35 ላይ እንደተናገረው ከክርስቶስ ፍቅር የሚለየን ማን ነው? ከክርስቶስ ፍቅር የሚለየን ማን ነው ይልና መከራ፣ ጭንቀት፣ ስደት፣ ራብ፣ ራቁትነት፣ ፍርሃት ወይስ ሰይፍ ነውን ይላል። ከነዚህ በሙሉ ከተዘረዘሩት አንዳቸውም ከክርስቶስ ፍቅር የሚለየን ነገር የለም። ስለዚህ በዘመናችን እየተፈጸሙ ያሉ የምጽአት ምልክቶች የተባሉ ክፉ ነገሮች ሁሉ መከሰታቸው ግድ ቢሆንም በመከሰታቸው ግን መደንገጥ የለብንም። ምክንያቱም እነዚህ ከክርስቶስ ሊለዩን አይገቡም። እኛ ሰማያውያን ስለሆነ፣ እኛ መዳረሻችን ሰማይ ስለሆነ፣ እኛ ንጉሳችን፣ አስተዳዳሪያችን፣ መጋቢያችን፣ ጠባቂያችን ክርስቶስ ስለሆነ፣ ስለዚህ በምጽአት ጊዜ የተነገሩ ነገሮች እነዚህ ናቸው። እኛ ደግሞ በየጊዜው የምጽአትን የደብረ ዘይትን ታሪክ እየተረኩ ማለፍ ሳይሆን ይሄ በህይወቴ እንዴት መተርጎም አለብኝ። ሁልጊዜ የትኛው አይነት ትምህርት ስንማር፣ የትኛው አይነት መምህር ሲያስተምር የሚያስተምረውን ትምህርት ሁልጊዜ ወደ ህይወታችን ማምጣት አለ። በዚሁ አጋጣሚ ደብረ ዘይትን በተመለከተ ሁለት ትውፊታዊ ነገሮችን አስታውሻችሁልኝ። በቤተክርስቲያናችን ትውፊት በደብረ ዘይት ሁልጊዜ ባቄላ ይበቅላል። ባቄላ ይበቅልና ከዛ በኋላ አዋዜ ካለ አዋዜ፣ ሰናፍጭ ካለ ሰናፍጭ ተደርጎ ይበላል። ሁልጊዜ ከቅዳሴ መልስ ማለት ነው። እና ብዙ ጊዜ ለምንድን ነው ባቄላ ተበቅሎ የሚበላው የሚል ጥያቄ ይጠይቃሉ። ነገር ግን ቤተክርስቲያናችን እያንዳንዷን ነገር ያለ ምስጢር፣ ያለ ታሪክ፣ ያለ ምክንያት የምታደርገው ነገር የለም። እና አባቶቻችን ለምንድን ነው ይሄን እንደ ትውፊት አስረክበውን የሄዱት ቢባል ባቄላ መጀመሪያ ደረቅ ነበረ። ከዛ በኋላ ውሃ ውስጥ እንከተዋለን። ውሃ ውስጥ ከከተን በኋላ ይለሰልሳል። ከለሰለሰ በኋላ ደግሞ ስር ያበቅላል። የሰው ልጅም መጀመሪያ በህይወት እያለ እንዲሁ ስጋና ነፍስ ተዋህደው ይኖር ነበረ። ከዛ በኋላ ወደ መሬት ሲገባ ይበሰብሳል። ልክ በውሃው ምክንያት አተሩ እንደለሰለሰ ማለት ነው። ይበሰብሳል። ከበሰበሰ በኋላ ስር እንዳወጣ እኛም ከመበስበስ በኋላ የማይበሰብስ ለዘላለም የሚኖር ስጋን ለብሰን ስጋና ነፍስ ተዋህደው በመንግስተ ሰማያት እንደምንኖር ማመልከቻ ስለሆነ ወይም ሲምቦሊክ ስለሆነ ማለት ነው። ለዚህ ነው እንደዛ የሚደረገው። ለምንድን ነው ሰናፍጭ ወይም ደግሞ አዋዜ የሚደረገው መራራ ነገር የሚደረገው ቢባል ሞት መራራ ስለሆነ በሞት በኩል አድርገን ነው። ምንም እንኳን መራራ ቢሆንም ሞት በሞት በኩል አድርገን ነው ወደ መጨረሻው ወደ ዘላለማዊ ቤታችን የምንሄደው። ድሮ ክርስቶስ ከመወለዱ በፊት ሞት ቅጣት ነበረ። ክርስቶስ ከተወለደ በኋላ ግን ሞት ምንድነው የሆነው? መሸጋገሪያ ድልድይ ነው። ከሚያልፈው ወደማያልፈው፣ እጅግ በጣም ከረከሰው ወደሚከብረው፣ እጅግ በጣም ትንሽ ሆነው ወደሚሻለው፣ ከጊዜያዊ ወደ ዘላለማዊ የምንሸጋገርበት መሸጋገሪያ ነውና የሞትን መራራነት ለማሳየት ከመዝኑ ሞት መሪር ብሏል ሲራክ ራሱ። ሞት እንደዚህ መራራ ነውን እንዳለው ሲራክ መራራነቱን ለማሳየት ሰናፍጭና አዋዜ ተደርጎ ይበላል። ይሄ ከትውፊት አንጻር ነው። አምላካችን ቅዱስ እግዚአብሔር ዛሬ በተማርነው ትምህርት እንደየአቅማችን 30፣ 60 እንዲሁም ያማረ 100 ፍሬ አፍርተን የስሙ ቀዳሾች የክብሩ ወራሾች ያድርገን። አምላካችን ቅዱስ እግዚአብሔር በያለንበት ምሕረቱን ቸርነቱን አድርጎልን ለንስሐ ሞት በቅተን ለስጋው ደግሞ ለደጅ ስራውን በቅተን አምላካችን ቅዱስ እግዚአብሔርን ደስ አሰኝተን እኛም ደስ ተሰኝተን ይህን ዓለም በድል አድራጊነት እንድናልፍና የመንግስተ ሰማያት ወራሾች እንድንሆን አምላካችን ቅዱስ እግዚአብሔር እርዳን። ይቆየን።